በስተመጨረሻም ትሁት ናቲ አለችበት ቦታ አወቀ። ትሁት ለብዙ ጊዜ ጠፍታቸው ሲፈልጋት ነበርና አባዬና ናቲ እጅግ በጣም ተጨንቀው ነበረ። ግን ናቲ በስተመጨረሻ ያለበትን ድምጿን ሰማ። አቶ ገዙ እንግዲህ ጥንብዝ ብሎ በሰከረበት ሰዓት ይቀባጠረ ነበርና ልጁ ናቲና ባለቤቱ ቤቲ ደግፈው እያስገቡት እያለ ወደ ክላሱ ሊወስዱ ሲል በስተመጨረሻ ትሁት በር ተዘግቶባት ከውስጥ አዲኑኝ እያለች የድረሱልኝ ጥሪ ትጣራ ጀመር። ናቲ እጅግ በጣም ደነገጠና ጎንና ጎኑን ይዘውት የነበረውን አባቱን ለቆ ለካ አንተ ጨካኝና ረመኔ ነህ ብሶብሃል ብሎ አንዴ በጥፊ መታው። ሰላም ውድና የተከበራችሁ እንደምናላችሁ፣ ለዚህ ለቤት አዲስ ከሆናችሁ ሰብስክራይብ፣ ሼር በማድረግ ቤተሰብ ይሁኑ። እንግዲህ የትሁት ልጅ ወደ አዲስ አበባ አምጥተዋት የመጨረሻ አንድ ጊዜ ድምጿን አሰማት። በዛም ነበር እንግዲህ ትሁት እጅግ በጣም ጮኸችና ገዙ ሲመጣ ከበር ተቀብላ አንተ ጨካኝ አረመኔ ምን ፈልገህ ነው ብላ የጮኸችበት ጮኻ አንገቱን አንቃ ያዘችው። እሱም አለ እጅግ በጣም ታገስኩሽ ብሎ ገፍትሮ አንድ ጊዜ ወደኋላ ሲጥላት ከኋላ ያለው የቁም ሳጥን በር መታትና ራሷን ስታ ወደቀች። ከዛ በኋላ አቶ ገዙ እየገተተ ወደ ተለመደበት ክፍል ካስገባት በኋላ በሩን ቆልፎ ወደ ስራው ሄደ። ትሁት ለብዙ ጊዜ አልነቃችምና ናቲም ሆነ አባዬ ሲደውሉላት ስልኳ አይነሳም ነበረ። አባዬ በተደጋጋሚ እየደወለ ናቲን ሲጠይቀው ናቲ ቅርብ ሰዓት ድረስ እንደነበረች ነገሩት። ቤቲንም ደጋግሞ ሲጠይቃት ትሁት ከዚህ ከቤት የትም አትሄድም፣ ምክንያቱም የልጇ በእኛ እጅ ስለሆነች አለችው። ቢሮ ድረስ ሂዶ ትሁትን የት እንዳለች ታውቃለህ ወይ ሲለው እኔ ምን አሳወቀኝ የት እንደሄደች፣ ወይ እዛ ሽማግሌ ጋር ሂዳ ነው ወይም ቦይፍሬንዷ ጋር ሂዳ ነው ነበር ያለው። ናቲ ግን በስተመጨረሻ እንግዲህ ፍላሽ አንስቶበት ስለነበረ እንደገና ደግሞ ቢሮም ሂዶ ወረቀቶች፣ ሰነዶች አንስቶበት ስለነበር ያንን ወረቀት ቢሮ እንደደረሰ ደርሶበት ስለነበረ አንዳንድ ማስረጃዎች ልፈልግ ነበረ፣ የትምህርት ማስረጃ ስለነበር ያለው እጅግ በጣም ተጠራጥሮ ነበረ ገዙ። እኔም ብትጠይቀኝ እኮ እሰጥህ ነበር ያለው። ቢሆንም ግን አቶ ገዙ እጅግ ተጨናንቆ ቀንም ሆነ ሌሊትም ከቢሮ አይጠፋም። ወረቀቱን እንዳነሳ ቀጥታ ወደ ትሁት መጥቶ ሁለት ወንጀሎች፣ ከባባድ ህገወጥ ስራዎች፣ በህግ የሚያስጠይቅ ስራ የሰራ ያለበትን ማስረጃ አግኝቻለሁና እስር ቤት ይወረውረዋል ነበር ያላት ናቲ። እሷም ማለችው እባክህ ናቲ ለልጄ ድረስላት ነበር ያለችው። እሱም ማለ አብሽሪ ችግር የለውም፣ አንዳንድ ነገሮች ደግሞ ተጨማሪ ልፈልግና ይህን ሰውዬ ዘብጥያ እናስገባዋለን፣ ይህን እስከምናደርግ ድረስ ልጄ አደጋ ውስጥ ናት ነበር ያለችው። ናቲም እንደርስላታለን ብሎ ቃል ገብቶላት ስለነበር በዛ እየተጽናናች ባለችበት ሰዓት ነበር እንግዲህ ይህ ነገር የተከሰተው። ልጇን የመጨረሻ ነው የምትሰሚያት ብለው ድምጿን ያሰሟት። ለዛም ነው ተናዳ ስለነበረ አቶ ገዙ ጋር ሂዳ አበዛችሁት እያለች ስትጮህ የነበረው። አቶ ገዙ የብዙ ወንጀል ባለቤት ነውና
አሁንም ለትሁት አራራላትም። ከወደቀች በኋላ ራሷን ከሰተች በኋላ ወደ ተለመደው ክፍል ነበር ያስገባት። ቤቲ ግራ ገብቷታል። ለቤቲም አልነገራትም። በውስጥ ክፍል እንዳለች አልነገራትም። በስተመጨረሻም ናቲ አንድ አማራጭ ያደረገው ነገር ቤቲን መቅረብ ነበረ። ቤቲን ቁጭ ብለው እየበሉ እያለ እንዴት ባለቤትሽን ጥለሽ ትበያለሽ አላት። አባቴ ብትላት አይቀልህም አለችው። እኔ እንደዚህ አይነት አባት አረመኔና ጨካኝ አባት የለኝም። የትሁትን ልጅ ለምን ለማዳን አልሞከርሽም አላት። የትሁትን ልጅ ለማዳን አልሞከርኩም፣ ግን እናትህን ከዚህ ከቤት እንድትወጣ አግዣታለሁኝ። የኔን እናት ከቤት እንድትወጣ ካገሽ ለምን ለትሁት ልጅ አልደረሽላትም አላት። እኔ የትሁት ልጅ መስዋዕትነት እንደምትሆን አላወቅኩም ነበረ። ይሄ ግን ህይወት እስከሆነ ድረስ የትሁትን ልጅ ላግዛት አልችልም። ቢሆንም ግን ሞክሬ ነበረ፣ ግን ገዙ እሺ ሊል አልቻለም። ልጅቷን በስነ ስርዓት ካመጣች አለሜን በስነ ስርዓት ካመጣች ልጅቷ ምንም ጭረት ሳይደርስባት እንደምትቀበል ነግሮኛል። ከዛ ውጭ ግን ምንም ማድረግ አልቻልኩም አለችው። እሱም አለ ለምን አንድ ሁለት አንልም አላት። አባዬ እኮ በጣም ቆንጆ ሚስት ነው ያገባው እያለ ሲያሽኮረምማት እሷም አለች አረ ይሄ ነገር ምንድን ነው አለች። ምን ነው ቆንጆ አይደለሽም እንዴ አላት። የእንጀራ እናትህን እያሽኮረመምክ ነው እንዴ አለችው። እኔ እኮ ምንም ነገር ሌላ ነገር አላልኩም። ለምን ወጣ ብለን አንድ ሁለት አንልም ነው ያልኩሽ አላት። አለሜና አባባ እጅግ በጣም በጭንቅ ውስጥ ናቸው። አባባ ጋር ስልክ ተደውሎ የትሁት ልጅ እንዴት ታገተችና መደራደሪያ ሀሳብ ሲያቀርቡለት አልተስማማም። ገዙም ወደ አባባ ደውሎ እንግዲህ አላወቅኩህም ሲል ገዛኸኝ ነኝ አለ። እኮ የማነ ገዛኸኝ ነበር ያለው? የትሁት አሰሪ። እሺ ትሁት ስልኳ አይሰራም ምን ሆና ነው አለው። አይ ለምን ጠፋች? በወር አንዴ እኮ ነው ረፍቷ። እኛ ጥሩ ሰው ስለሆን ነው እንጂ አለ። ጥሩነትን በድርጊትህ ማየት እንጂ በአፍህ እኮ መናገር አይጠበቅብህም። ጥሩ ሰው ድርጊቱ ነው የሚመሰክረው እንጂ አፉ አይደለም። አንተ ጥሩ ከሆንክ እኔ ጥሩ ነኝ ብሎ መመስከር አይጠበቅብህም፣ ስራ ስለሚናገር አለው። ከዛ አንድ ነገር ፈልጌና ላስጠነቅቅህ ነበር። የኔ የሆነ እቃ ወደ አንተ መጥቷል አለው። ያንተ የሆነ እቃ ወደ እኔ ምን ሊመጣ ይችላል? ልጅቷን አታስጨንቃት፣ ልቀቃት፣ አለዛ ወደ ፖሊስ ነው የሚሄደው አለው። እኔ እኮ ፖሊስ አልፈራም አለው። ማንም ከህግ በላይ አይደለም፣ ሁሉም በህግ ነው የሚተዳደረው አለው። አሁን ካለምንም ርህራሄ የወሰድከውን እቃ መልስ አለው። እኔ ያንተን እቃ ምንም አልወሰድኩም፣ ስለዚህ ምንም የምመልሰው ነገር የለኝም አለ። በስተመጨረሻም እንግዲህ በፈለክበት መሄድ ትችላለህ ብሎ አባባ ዘጋ ስልኩን። በጨለማው ስትሄድ አሁንም ክላሱን ዘግቶ መብራቱን አጥፍቶ ነገራቶች ከቁጥጥሩ በላይ የሆኑበት ስለሆነ ዘግቶ ክላሱ ቁጭ ብሎ ይጠጣል። እንዴ ምን ሆነህ ነው? በዚህ በጨለማ ወደዛ ትመጣም እንዴ አለችው። አይ አልመጣም እባክሽ አላት። በብርጭቆ ያቀረበውን መጠጥ አንድ ጊዜ ፉት አለችና አሃ በውስኪ እንትን እያልክ ነዋ ስራ የምትሰራው አለችው። እሱም አለ እባክሽ አንድ ጊዜ ክሰወጭልኝ። መብራቱን አጥፍታ ወጣችና ቤት ውስጥ ናቲ ስለነበር ልብስ ቀያይራ መጠጥ ይዛ ቀረበች። እኔ እኮ ወደ ውጭ ልውጣ ነው ያልኩት፣ እንውጣ ነው እንጂ ያልኩት እቤት አላልኩም አላት ናቲ።
እባክህ በመጠጥ ጥንብዝ ብሎ ሰክሮልሃል፣ ስለዚህ አይመጣም፣ ቢመጣም አያውቅም አለችው። ከዛ አንድ ሁለት እየተባባሉ የሆደ ሆዳቸውን እያወሩ አቶ ገዙ ከውጭ እየተጠናገረ ገባ። በስተመጨረሻ እናንተ ወስላቶች ምን እየሰራችሁ ነው አለ። አንተ ምን እየሰራ ነው በዚህ ሰዓት እያለች እየተወላገደ ስታየው ከአንድ ጎን ያዘችና ናቲን ጠራችው። ለሁለት ደግፈው ወደ መኝታ ቤት ሊወስዱ ሲሉ ከሌላው ክፍል ድምፅ ተሰማ። የድረሱልኝ ጥሪ። ያ ድምፅ የትሁት ድምፅ ነበረ። ናቲ እጅግ በጣም ደነገጠ። ለብዙ ጊዜ ስፈልጋትና ስጠይቃችሁ የነበረችው ልጅ እንደለመዳችሁት አሁንም በር ዘግታችሁባት ነው አይደለ? አለና ደግፎት የነበረውን አባቱን አሽቀንጥሮ ጣለው። አንተ ጨካኝ አረመኔ፣ ሁልጊዜ በሰው ላብና በሰው ደም የተጨማለቅ ወንጀለኛ፣ እንዴት ነው ይች ልጅ የመሰለች ልጅ ክላስ ውስጥ የዘጋህባት? ብሎ አንድ ጊዜ በጥፊ መታውና ወደ ትሁት ሄደላት። እንግዲህ አቶ ገዙ እጅግ ስለሰከረ የሚያውቅ አይመስለኝም። ትሁትን ያዲናታል ወይስ እንደገና ደግሞ ቤቲ ትሁት እንዳትወጣ ናቲ ጋር ትያያዛለች? የሚቀጥለው ክፍል እናያለን።